በጌታ በኢየሱስ ወይኔ እየመጣ ነው። ምንድነው? ምንድነው የለኝም አልኩህ እኮ። ይሄ ንግግራችንን መቼም አልረሳውም። አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም። የምን ንግግር? እኔ ነኝ ከብድ ጋር ማውራው። በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ። አይዟችሁ፣ አትደንግጡ፣ አልሞትኩም። ሁለቱንም ሆኜ የሰራሁት እኔ ነኝ። ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው። አልቀነሰም ፍቅሬ እስካሁኑ በቃ አዎ፣ ይሄ እኮ ራሱን በ40 አባዛው። አልቀነሰም ፍቅሬ እስካሁኑ በ40 ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ። ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመርሽ ደግሞ? ይኸውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ። እኔ ምን የኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የራሳው ይሄንን ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ለቄው እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባላል። አንበላቸው እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎችን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን አለች እናቱ አለች። የኔንም ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥም። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችን ነው። ሳንታ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት አንቺ እንግባና ገብተን ጥቅልል ብለን ታጥበለጥ ነው። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ወይ አበ 30 ሺህ ብር ሙሉ ዘመን አታ እንዴ አበቃም ወለድኩ እኮ አፈሰስኩ አይደል እንዴ? ተጠያቂነቱ እኔ ጋር ነው። ይውደም ታዲያ ወንድ ልጅ ነው። ይውደም አንድ ብር እንዳይቀር እሺ አትጫወተለት ይላል እንዴ? እሺ አበይ ዘላል ተፈራገጥ እርገጥ ምናምን አንድ ብር እንዳይተርፍ የኔ ልጅ ታባቱ እንኳን ወለድኩ። አባ ምንድነው? ምን ይወራባብ? የሙት መንፈስ ማየት ጀመርክ እንዴ? ማለት አይ አባዬ ስትል አባት ስለሞተ መንፈስ አይተኩን ብዬ ነው። መቼም እኔን አይደለም አባዬ ያልከው። ሻራ አባቢ እንደዚህ እኔ አባቴ ብያምኝ ተቀበልኩ አይደል እንዴ? ልጄ እንኳን ብላ ተቀበለኝ እንዴ? አሳደከኝ አይደል እንዴ? እኔ እንጀራ አባት ነኝ አታምንም ነው እንዴ? ምንድነው? ስማ ደግሞ ይኸውልህ እኔ አመንኩ። እሺ እኔ ልጄ ነኝ። እኔ ሰውነቴ ልጄ ነው ብሎ አሳመነኝ። የዘር ፍሬን እንዴት ላድርገው? እንዴት ይመንልኝ? እሱ በቃ የኔ አይደለም፣ የኔ ፈሳሽ አይደለም። ምን ላድርግ? ኧረ አባቴ ተው፣ እንደዚህ አትሁን። በቃ እሺ ተው በቃ ተው ሳምሶን ተው በቃ ለኔ አሁን ተሸንፌያለሁ። ላይ ልቤን ሰበርከው። እኔ እኮ እንደ ሌሎቹ ልጆች ነኝ፣ ቸግሮኛል። እሺ በቃ እኔ ነኝ ቸግሮኛል። ልቤን ሰበርከው። በቃ ተው። ምንድነው? ቼክ አድርገው። እንዴ አባባ የለኝም እኮ ነው የሚለው። አዎ የለኝም። አዎ እንጀራ አባት ነኝ። የለኝም። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበ እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው።
ባለቤቴ በፖፖ እንድትጠቀም ለማድረግ እየሞከርኩኝ ነው። ተመልከት፣ መስቦኬ እያየሁ ለማራብ እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አሳስብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። እንግዲህ ቤተሰቦች ካናዳ ገብተናል። ብዙ ለኛ 10 ዓመት የቆየ ፕሮሰስ ነው። እንግዲህ ቤተሰቦቻችን እየጠበቃችሁ ነበር። የት ነው ያሉት እነዚህ ልጆች እያላችሁ ነበር። እንግዲህ እኛም የደረሰን ፈጣሪ ጋር ካናዳ ገብተናል። በስተመጨረሻ ያለንበት አካባቢ እንግዲህ የሆነ የኢትዮጵያ አየር ይመስላልና እዚህ ጋር የቀረጽነው ትውስታውም የሀገር ቤት ከኛ ሰፈር ነው፣ ከድሮ ሰፈራችን ነው። ሀገር ቤት ይላል። አካባቢም በጣም ደስ ይላል። ብቻ ይሸታል። አንተ ኩበቱ ምን ሞል ባል ሰክሰክ አርጋን ሻም የት እንጠቀምኛ? ያው እንግዲህ እዚህ አማርኛ ነው በጣም የሚወራው። ሰምቼ አላውቅም። ባይዘው እንግሊዘኛ ሰምቼ አላውቅም። እኔም እንዴና ሀገራችን ይሄ አማርኛ የሚለው ቋንቋ ግን ኢንተርናሽናል ቅድም እዛ ጋር ሰክሰክ አድርገው ያለው አለ። እስከዛ ጋር አድርገህ ቆርጠህ ኢትዮጵያን ቲክቶክ ሚሊዮን ተወውና ካናዳ ቲክቶክ ሚሊዮን ተጠቅመህ ሃሽታግ እኔን ሜንሽን አድርገህ ፖስት በቃ ቲክቶክ ላይ ነው። እሺ እንዴት ነሽ? ሰላም ነው? አራችን ሴት ልጅን እኮ በየቀኑ ባገኘኋት ቁጥር ጨቀጭቃታለሁ። ኧረ ግቢ በላት። ምን እሷም እኮ ትለኛለች፣ ወይዘሮ ትርሲ ዝም ብላ ተነዘነዘኛለች ባገኘች ቁጥር። ምን የተማረ ሰው መች ይሰማል ብለሽ ነው? ይኸውልሽ ዲግሪዋን እንዲያዘች እኔና እናቷን ቅብር አድርጋ እየጦረች ከርማ እናንተን ሰላም ቀባረር የምን ትዳር ብላ አሁን ጭራሽ ማስተርሷን ጨርሳለች። ደሞዝ ላይ ደሞዝ ሊጨመር ነው። እኛ እንግዲህ ጉድ ነው። ትዳር ደግሞ ፈጣሪ ሲሰጥ ነው። ፈጣሪ ባለ ጊዜ ይመጣል። ችግር የለውም ታገባለች። ሴት ልጅ እስከ 10ኛ ክፍል ከተማረች በቂ ነው። እስከ መቼ ድረስ ነው ጉርብትናችን? የኛም ደግሞ እናዛምደው እንጂ እንዛመድ። ታውቃለህ ኃይልዬ ልጄን ደረቱን አይታ ቀበር ያለ ወንዳ ወንድ ቆማ ከምትቀር እኛም እንዛመድ። ያ ስፖርት የሚሰራው ልጅሽ አይ ትርሲቴ ወግ ጎበዝ ነሽ፣ ወገኛ ነሽ። እኔ የምልሽ አንቺም ታውቂዋለሽ መቼስ አግብተሽ ተከብረሽ ነው የወለድሽው። ቤት በብልሃትና በጥሩ ትከሻ በጥንካሬ እንጂ እኮ በሲክስ ፓክ አይመራም። እውነት ነው። ስፖርት መስራቱ ጥሩ ነው። ስራ የለው በትራይሴፕስ ሊያስተዳድራት ነው በፓይሴፕስ ቀል ጎበዝ ነሽ። ስሚ ደውልሽ እራሱ ሂልዬ ደውልሽ የኔ እናት ወይ የኔ ልጅ ሂልዬ ወይ አባዬ እንዴት ነህ? ብርልክ ይላለው። እሺ ማዬን ይዛት ውጣና እራት ጋብዛት። እሺ ደግሞ ምንድን ነው ሳቅ በሳቅ ሆኗል። ምን በቃ እኮ ወይዘሮ ትርሲትን አገኘኋትና ብታይ በስተርጅና ብልፍሉን ሆና አይደል? ቀልድ ስትቀልድ ለኃይልዬ ዳርልኝ እኮ ነው የምትለኝ አንቺን ሎረዳ ወክሰኛ። አይ በቃ ቤት ማለት መጪን ነገር። እሺ እናቴ እዝናናልሻለሁ እኔ ልጅ። እሺ እኔ የምለው ቅርብ ጊዜ እንትን ላይ መጥቶልኝ ነበር ቲክቶክ ማህበራዊ ሚዲያ ላይ ቆንጆ ነው ይሳተፋል። አየሁት እኮ እንዲህ ምናምን እያለ ቪዲዮ እየሰራ። ታዲያ ምን ትይልኛለሽ መሰለሽ ኃይልዬ፣ እኔ ልጅ ጊዜው ከፍቷል። ብዙ የራቁት ቪዲዮ አታብዛት ፖስት በይ። እንግዲህ አይታወቅም የሚፈጠረው። አስተምሬ ሳበቃ ልጄን ለፊጋ ልዳር ደግሞ ቆማ ትቀርልሃለች። መጣና በአመቱ አረ እንደምን ሰነበቱ፣ መጣና በአመቱ አረ እንደምን ሰነበቱ፣ ሆያ ሆዬ ሲሉ ሰብቼ ደግሞ በዚህ መጣ ተፍ በላልሽኛ። እንዴት በቃ ተፍ ብዬ ገንዘብ ላገኝ ነው እንግዲህ በየቤቱ እየሄድኩ እየዘፈንኩ ያለሁት። ተፍተፍ ማለት ይሄ ነው። እሺ አንድ ግጥም አለኝ። ይኸው እዛ ማዶ አንድ ሻይ፣ እዚህ ማዶ አንድ ሻይ፣ የኔማ ቴትዬ ልትሄድ ነው ዱባይ። እሱን እንኳን ያርገል። ሌላም አለኝ። እዛ ማዶ አንድ ቲኬት፣ እዚህ ማዶ አንድ ቲኬት፣ አዘጋጆቹም አራዳ ሞመንት። ማስታወቂያ እየሰራብኝ ነው እንዴ? አዎ፣ ለዛው የፊታችን ኦገስት 29 በዱባይ ላይ የሚደረገውን እንቁ ጣጣሽ ኮንሰርት ከዳዊት ጽጌ ጋር ድምቅ ያለ ማስታወቂያ ነው። ምን እየጠበቃችሁ ነው? ቲኬት እያለቀ ነው። ሰማችኋ? ቲኬት እያለቀ ነው። ፈጠን በሉ። እንዲሁም ዱባይ ለምትገኙ የዳዊት ጽጌ ወዳጆች ቲኬታችሁን በስማርቱ አማካኝነት ቤታችሁ ድረስ ስለሚደርስ ፈጠን ብላችሁ ቲኬታችሁን ቁረጡ። እንዲሁም ቻሌንጁም ደግሞ እየተጧጧፈ ስለሆነ
አሁኑኑ ፈጠን ብላችሁ ባላችሁ ጊዜ ስሩ ነው ማለት። እሺ አውደ ዓመት ዱባይ ከመጣ እንገናኛለን። ሴቶች እንደዚህ አይነት አሰቃቂ ወንጀል ሲፈጽሙ ስሰማ ለመጀመሪያ ጊዜ ነው። እነኚህ 3 ሴቶች የፈጸሙትን አሰቃቂ ወንጀል ልንገራችሁ። እነኚህ 3 ሴቶች እንግዲህ በሻሸመኔ ከተማ በመስተንግዶ ስራ ላይ ተሰማርተው ነው የሚሰሩት። ታዲያ እነኚህ ሴቶችም ውንብድና ወይም አንግ ለመስራት ያስባሉ። ታዲያ አንድ ቀን እነሱ የሚሰሩበት ግሮሰሪ አንድ ግለሰብ አልጋ ይዝና ይተኛል። ታዲያ እነሱም ግራ ቀኝ በማየት ማንም እንደሌለ ካረጋገጡ በኋላ ወደ ክፍሉ ገብተው አንደኛው በለበሰው ልብስ አፉንና አፍንጫውን ታፍነዋለች፣ አንደኛው ደግሞ አንገቱን ታንቋለች፣ አንደኛው ደግሞ እንዳይንቀሳቀስ እግሩን ትይዘውና አፍነው እንግዲህ በአሰቃቂ ሁኔታ ህይወቱ እንዳልፍ ያደርጋሉ። ሰውየውም ከሞተ በኋላ እንግዲህ ያለውን ነገር ከወሰዱ በኋላ የሱ ማንነትም እንዳይታወቅ በኪሱ የነበረውን የባንክ ቡክ ፎቶውን ቅድድ በማድረግ እንዲሁም ስሙን በመሰረዝና እንዲሁም ራሱን እንዳጠፋ በማስመሰል አንገቱ ላይና እግሩ ላይ የኤሌክትሪክ ሽቦ በማሰር እንግዲህ ከቦታው ይሰወራሉ። የሻሸመኔ ፖሊስም እንግዲህ ወንጀሉን አጣርቶ ወንጀለኞችን በቁጥጥር ስር ያውላቸዋል። ፍርድ ቤትም ቀርበው እንግዲህ ጥፋተኛ ተብለው 3ቱም በ20 ዓመት እስራት እንዲቀጡ ፍርድ ቤቱ ወስኖባቸዋል።